ምንም የቅዱ አካል ምንም መሳሪያ ምንም ሳንጠቀም ነበር አንተን ማስወገድ የተፈለገው። እንዳትሄድ እዚህ አስገባት። ለምን ሲባል አሁን ተለያይተናል እኮ ምንድነው ወደ ኋላ መመለስ በላይ አይደል? አዎ እኛ የሰማነውም ደግሞ ታግታ እንደተቀመጠች ነበር። ነገር ግን ጊዜን ደግሞ ያን ነገር እንዲያቆም ራሱ ላይ እንዲሰራ እድሜዬንም ጊዜንም ገንዘቤንም ንብረቴንም ሳጠፋ ነበር አብሬ። መጸዳጃ ቤት አለ፣ የህዝብ የሚጠቀምበት ሰው አለ። ከዚህ የተለያየ መንገድ ታስባለህ። በቃ ያንተ ስህተት ነበር የሚጠበቀው። እኔ ሰፈር ውስጥ ለ2 ወር ያክል በዘበኛነት እየሰራ ቆይተው ነው። አልነበረ አታውቀውም። እሺ ስለሱ ምንም ነገር የምታውቀው ነገር የለም። ወደ እኔ ቤት የሚገባውን ሰውና የሚወጣውን ሰው ቪዲዮም ፎቶም ታነሳ ነበር ማለት ነው። አዎ ከፍታ ስላለው ግቢ ውስጥ ያለውን እንቅስቃሴ ሙላ በቃ ለሚስት ማለት ሚስቴ ነሽ ብላል አይደል? ነፍሰ ጡር የሆነችው ካንተ ነው አይደል? እንዴት ትክክለኛ ስምን አታውቂም አንቺ? እሷ የመኪና አደጋ እንደደረሰበት አላውቅም። ግን ደግሞ እኮ አንቺ ነበርሽ ደውለሽ የጠራሽው። የእርግዝና ጭጣት ነው። ኦኬ ነፍሰ ጡር ነሽ? ስንት ጊዜ ነሽ? እሱም ከሆነ ማለት ነው ትናንትና ነው አበላሸው ያቃጠለው ጊዜ በቃል። እሺ ዛሬ ላይ ተመልሶ እዚህኛው ቤት ላይ ባይገባ ደስ ይለኛል። አንተ እርግጠኛ ነህ ይሄ ነው መኩሪያ ነው ከእናንተ ጋር የሚሰራው? አዎ በቃ ስሙ ማን ነው? መኩሪያ። ይሄ መኩሪያ ነው የሚለው? አይ መኩሪያ ይሄ መኩሪያ ነው ወይ የሚለው? ምን ነው አንተ ታውቃለህ? አንተ ነህ የላከው? ስማ እኔ ስወጣለሁ እገባለሁ። የት ነው የምትከታተለኝ? ኧረ የምትሄድበት ሁላ እሄዳለሁ። የምትሄድበት ሁላ እሄዳለሁ። መኪናም አለኝ። ልክስክስ ሰራተኛ ነኝ ማመኔ ነው አንተ የኔ ጭራ ላይ እንድትደርስ ያደረገ። እንደነገርኳችሁ ሰውየው ዝም ብሎ የዋዛ ሰው አይደለም። ለዛ ነው ይሄ ሚሽን ተሰጥቶት ትልቅ ሚሽን ሳልሆነ ነው ለሱ የተሰጠው። እንሰራ ነበር፣ የፋውል ስራ እንሰራ ነበር ከድርጅቱ ጋር። እሺ ማድ ማውጫ አለ። ዲና የምትባል ሴት ታውቃለህ? ዲና በሙስና ያሳዝችኝ እሷ ነች። መጨረሻ ላይ አሲዛህ ነው ራሷ ስትረዳ የነበረችው። መወገድ ካለበት አንዳንዴ ይወገዳል። ግን ብዙኛ እንደዚህ ብዙም እንትን ብለን አናውቅም። እዛ እኔ መግባት አለብኝ አሰበች። ያ ሰው ወደ ክፍለ ሀገር እንዲሄድ ተደረገ። 150 ሺህ ብር ተሰጠው። የእጅን ታገኛለህ። እሺ የኛ ጥበቃ እንጂ ሆን ተብሎ የተደረገ ነገር እኮ የምን ጥበቃ ነው የሚሰራው? በቃ ፍቅረኛው እኛ ጋር ነች ማለት እኛ ጋር ነች። ይዛችኋት ነው? አዎ ፍቅረኛዋን እኛ ጋር ያዝናት። ከዛም በኋላ የሆነ ቦታ በአስቸኳይ እንዲመጣ ነገረችው። አንተ የምትኖርበት ሰፈር ነው በጥበቃነት የሚሰራው። ምን ማለት ነው? እዚህ ጋር አሁን የተናገርኩት ራሱ በእኔ አላውቅም። ሴትዮዋ እየሰማች እዚህ ጋር መጣ ለኔ ሞት እየተዘጋጀልኝ እንደሆነ የት ታውቃላችሁ? ፈራህም አልፈራህም ከመቀጣት አታመልጥም። ልንገርህ የስም ዝርዝር ነበረ። ከዛ ከኛ ቲም ውስጥ የሚደለሉ ሊገዙ የሚችሉ ሰዎችንም መርጣችሁ አስቀምጣችሁ ነበር ማለት ነው። ምን አይነት ክላስ እንደምማር ነግሬያት ነበር፣ በኮምፒውተር ሳይንስ እንደምማር እና ያ ነገር ደግሞ ለሷ ወደፊት እንደሚጠቅማት ምናምን ነገር ነገረችኝ። በዚህ እንትና ጋር እየመጣሁ እያስፈራሩ መረጃ መቀበል በቃ እሷ አርግ ያለችኝን ማድረግ ነው የኔ የሥራ ድርሻ። ያን ነገር ዲና ምንድነው ትልቅ ማፊያዎችን አደራጅተህ ነፍሰ ገዳዮችን አደራጅተህ ሰው እያስፈራራ የቁም እስረኛ አድርጋችሁ 3 ወር ሙሉ እየቀጠቀጠ በጣም የሚወዳት ፍቅረኛ አለች አይደል? በሷ ነው ያዝነው። በቃ ፍቅረኛዋን እንደምንገላት ነገር ነው። አንድ መረጃ ለባልደረቦች እንዳትናገር ምናምን ብለህ ነገር ነው። በቃ ምንም አይነት መረጃ ለእናንተ እንዳይደርስ። ሰው መደብደብ፣ ሰው ማስፈራራት ወንጀል እንደሆነ አታውቅም? ወንጀል አይደለም? እሱን ከዛም በኋላ ነው የገባሁበት። እኛ አማራጭ እሱን ማስፈራራት ነው። በቃ እሱን እያስፈራራው መጠቀም ያለብኝን ኃይል እየተጠቀምኩኝ ከዛ መስሪያ ቤት ማስወጣት ነበረ። ከኛ ጋር መስራት ማስችልና የምትቀጥል ከሆነ በዚሁ ጸንተ የምትቀጥል ከሆነ እቺ እንደ መርፌ መውጋት በላት። እንዳትቀባጥር ምንም አይነት ጊዜ የለኝም። እንዳትቀባጥር እኔ ሰለምተው ምንም ማውቀው ነገር የለም። ለማን ነው መረጃው? ሰለም መረጃ ነው። አንተ ሰለም መረጃ ነው የምታወራው። ከወጣህ በኋላ ከዲና ጋር ትገናኛላችሁ። ከአደጋው ጀርባ አንተ ላይ ከደረሰው አደጋ መኪና አደጋ ጀርባ የተደበቀ ነገር አለ።
ምን ሊደበቅ ይችላል? አልስማማም ካልኳቸው በኋላ በጣም ማስፈራሪያ እየደረሰብኝ ነበር። ለዚህ 8 ሰዓት ራሱ ለቤት እየመጡ ቤቴ ያስፈራሩኝ ነበረ። አንድ የቢዝነስ ስራ እየሰራች ከፎቅ ላይ ወድቃ ነው እንትን ያለችውና ሞተች። መጋፈጥ ወይ ደግሞ መዋሸት ሲፈልጉ ያንተን ሁኔታ ነው የሚያሳዩት። እነግራቸዋለሁ፣ ግን ምን ዋስትና አለኝ? ከተናገርኩ በኋላ ነገር ቢያደርግልኝ አበበ ነው። በካሬ በ73,000 ብር 100% ለሚከፍሉ ደንበኞቻችን እንዲሁም 10% ለሚከፍሉ 50% የባንክ ብድር የተመቻቸለት ብዙዎች ለመኖር በሚመኙትና ሁሉን ነገር ባሟላው በሲኤምሲ አፍሪካ ኮንቬንሽን ሴንተር አጠገብ በምናስገነባው 5 ኮከብ ሆቴል ያካተተ ኮምፓውንድ አፓርትመንት ውስጥ ባለ 1 መኝታ በ720,000 ብር ቅድመ ክፍያ፣ ባለ 2 መኝታ በ1 ሚሊዮን ብር ቅድመ ክፍያ እንዲሁም ባለ 3 መኝታ በ1.4 ሚሊዮን ብር ቅድመ ክፍያ በማስታወቂያ ዋጋ እየሸጥን እንገኛለን። በዚህ 23,000 ካሬ ላይ ባረፈው ኮምፓውንድ ውስጥ 5 ኮከብ ሆቴል፣ 2 ስዊሚንግ ፑል፣ ጂም ስፓና ሳውና፣ የባስኬትቦል ኮርት እንዲሁም ራኒንግ ኤንድ ባይኪንግ ትራክ፣ ኢንዶር እና አውትዶር የልጆች መጫወቻ ተካቶበታል። ለበለጠ መረጃና ሳይት ለመጎብኘት ይደውሉልን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁ ጋር ይሁን እያልኩ ነው ዛሬም ተመልሻለሁ። እንግዲህ ውድ ቤተሰቦች ሰሞኑን እየተካሄደ ባለው ነገር በጠቅላላ እያንዳንዱን እንቅስቃሴዎችና እርምጃዎች እንግዲህ ጥናት እያደረግንባቸው ምርመራ እያከናወንንባቸው እንደነበር ሁላችሁም እየተመለከታችሁ ነው። ከዛም ባሻገር ደግሞ ጤነኛ ማለትም ደነኛ ሰው መስለው ራሳቸውን እንግዲህ ለውጠው ማንነታቸውን ቀይረው ከጉያችን ስር ሲንቀሳቀሱ የነበሩት ሰዎችም እንዳሉ እንግዲህ ተመልክታችኋል። ልክ እንደ ሽመልስ ወይም ደግሞ መኩሪያ አይነት ሰዎች እንግዲህ ስር ለስር እኛ ላይ ስለላዎችን እያከናወኑ እንደነበረ ደርሰንባቸዋል። ከዛም ባሻገር ደግሞ አንዳንድ አዳዲስ ነገሮች አሉ። ማለትም እንግዲህ በጣም ድግስ ሲደገስልን እንደነበረ ኢቭን ለድግሱ ራሱ ተቃርበን እንደነበረም እንግዲህ የደረሰን ነገር አለ። ስለዚህም ጉዳይ እንግዲህ ዛሬ መኩሪያ በሰፊው ያወራናል። ከዛም ባሻገር ደግሞ ሌላ ለየት ያለ ነገርም አለ። ምንድነው ለየት ያለ ነገር የሚለው ነገር እንግዲህ ከዚህ ቀደም በነበረው ቪዲዮ እንደተመለከታችሁት ወንድማችን በላይ አደጋ ሲደርስበት በፍቅረኛው ተደውሎ ተጠርቶ እንደነበረ ሁላችንም ሰምተናል። ስለዛም ጉዳይ አንስተን የተወሰነ ጥያቄዎችን አድርገን ነበረ። ስለዛም የሰማነው በጣም አስደንጋጭና የማይታመን ነገር ነው። ምክንያቱም እንግዲህ የበላይ ፍቅረኛ ረዴት ትባላለች። ረዴት ላይ የደረሰው ነገር ምን ይሁን በሰዓቱ እኛ አናውቅም ነበረ። እሷን እንዳፈኗት እንዳገቷት ነበረ። ነገር ግን ስለሷ የሰማነው ነገር ደግሞ ለየት ያለ ነገር ነውና ምንድነው የሰማነው የሚለውን እንግዲህ ዛሬ በድጋሜ ለእናንተም እንዲያብራራላችሁ ለእናንተም እንዲነግራችሁ እፈልጋለሁ ማለት ነው። ምክንያቱም ረዴትና እንግዲህ መኩሪያ ወይ ደግሞ ሽመልስ ግንኙነት እንዳላቸው ጭምር ነው እየተነገረን ያለው። ያ ማለት እንዴት ነው? በምን ተአምር ነው እንደዚህ ሊሆን ይችላል? ይሄን ነገር በደንብ ያብራራላን ማለት ነው። የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁ ቆይታችሁ እንድትከታተሉ ጋብዛችኋለሁ። አዲስ ናችሁ ያላችሁ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ እንድትጽፉልኝ ቪዲዮን ላይክ እና ሼር ያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁንልኝ። መልካም ቆይታ። እሺ አቶ ሽመልስ ወይ ደግሞ መኩሪያ ማፊያው መኩሪያ ቆይታ እንደ ነበር ሰሞኑን ከኛ ጋር ምንም አይደለም። ተንከባከቡ በደንብ በደንብ ተንከባከቡ። በጣም ጥሩ። ያው እንግዲህ አንዳንድ ነገሮችን ስትናገር ነበርና እስኪ መለስ ስላድርገ ምክንያቱም በደንብ በተለይ ማወቅ የምፈልገው ነው። ጭራሽ ረዴት የኔ እጮኛ ነች ይብል ልንጋባ ነው እያልከኝ ነበር አይደል? ስለሷ ጉዳይ ብናወራ ደስ ይለኛል። እስኪ እንዴት ነው ማለት ከረዴት ጋር እንዴት ተዋወቃችሁ? ከሷ ጋር ገጠመኝ ነበረ። ታክሲ ላይ ነበር እንትን ያልነው በዛው እንትን አለን። አጋጣሚ በቃ እዛው ጨዋታ ምናምን ጀማመረ እና ገጠመኝ ሆኖ የምንወርድበት ቦታ አንድ ቦታ ሆነ። እሺ በቃ እንደ ቀልድ ነገር ነው። በቃ ስልክ ተቀያየርን። ከዛ በቃ ያው መደወል ጀመርን ምናምን።
ከዛ እኔም ሳላስበው በቃ ወደ ፍቅር ውስጥ ገባን ሳናስበው ሁለታችንም። ድንገት ነው ታክሲ ላይ ተገናኝታችሁ የምትወርዱበትን ቦታ አንድ ስለነበረ ምናምን ስልክም ተቀያየራችሁ ምናምን ከዛ በኋላ ወደ ፍቅር ገባችሁ? ከዛ አንድ ሁለት ከመቀራረብ የሚመጣ ነገር አለ። በእንደዛ ፍቅር ጀመርን ማለት። ምን ያህል ጊዜ ሆነ እንደው ካወቃት? እስኪ ካወቃት አንድ 4 ወር 5 ወር 4 ወር 5 ወር። እስኪ ማለት የነበራችሁ ግንኙነት ምን ይመስል ነበር? እሷ ጋር ያለው ነገር ፈልገው ፍቃደኛ ሆና ነው ካንተ ጋር ጓደኛ የሆነችው ወይስ ምንድነው? እንዴት ነው? አልገባኝም ነገር። አንዴ ፈልጋ ነው እንጂ እኔም ፈልጌ ነው እሷም ፈልጋ ተነጋግረን ማለት እሷ የራሷ የሆነ ፍቅረኛ አላት አይደል እንዴ? የምን ፍቅረኛ መቼም በላይ ላይ እኮ ጥቃት ስታደርሱ በላይን ስታስፈራሩት ኢቭን በላይ ለኛ አንድም ነገር እንዳይተነፍስ ስታስጠነቅቁት ስታስፈራሩት እሷን እንገልብሃለን ምናምን ያላችሁት ነበር አይደል? በዛ ነበር ስታስፈራሩት የነበረው። ከበላይ ጋር እኔ ፍቅረኛ መሆኑን እኮ ከኛ ቅርብ ጊዜ ነው ያወቅኩት። እሱንም ያው ራሷ ነገረችኝ። ማለት ቅርብ ጊዜ ነው ያወቅኩት? በአንድ ወር አይሆንም። እኔና እሷ ኦልሬዲ አብረን መኖር ከጀመርን በኋላ ነው እንትን ያልነው ማለት ያወቅኩት ማለት ነው። ፍቅረኛዋ በላይ እንደሆነ ያወቅኩት ፍቅረኛዋ በሷ የበፊት ፍቅረኛዋ ነው። በቃ ማንም ሰው ፍቅረኛ ሊይዝ ይችላል። ኦኬ የበፊት ፍቅረኛ ነኝ የሱ ነበርኩ። በቃ የሆነ ጊዜ አሳልፈዋል። ኦልሬዲ ተለያይተዋል። ማለት ይሄ ነገር እንዴት ገጠመኝ ሊሆን ይችላል ብለህ ታስባለህ? እናንተ እያሰቃያችሁት ያላችሁት፣ እናንተ እያስፈራራችሁት ያላችሁት፣ እናንተ አደጋ ያደረሳችሁበት ልጅ ፍቅረኛ በገጠመኝ ያንተ ጓደኛ ስትሆን አላደረስንም። ሲጀመር እኛ ከሱ ጋር እንትን አንልም። በቃ እኔና እሷ ኦልሬዲ ጥያቄ ግልጽ ነው። የሰማኝ ነው እየጠየቅኩ ያለሁት። እናንተ እያስፈራራችሁ ያላችሁት ልጅ ማንን ነው በመኪና አደጋ ያገጫችሁ? እኛ በማንም አልገጨም። ምንድን ነው ወደኋላ እንመለስ እንዴ? ስማ አብርሃም እኮ አንተን አጋልጦ ሲሰጥህ ትዕዛዝ ካንተ እንደሚቀበል አንተም ዲና የምትፈልጉት በላይን ማስወገድ እንደሆነ ፍላጎታችሁ፣ በላይን ሽባ አድርጎ ማስቀመጥ እንደሆነ ፍላጎታችሁ፣ በላይ ከኛ ስራ እንዲወጣ አሊያም ደግሞ በላይ እኛ ጋር እየሰራ ሙሉ መረጃ እለት ተዕለት ለእናንተ እንዲያቀብል ስታስፈራሩት ስትዝቱበት የቆያችሁት አልፈልግም፣ ከእናንተ ጋር መስራት አልፈልግም፣ እኔ ወንጀለኛ አይደለሁም፣ ወንጀለኛ መሆን አልፈልግም ስላላችሁ ልጁን ለመግደል ወሰናችሁ። ከዛን ረዲት እንድጠራው አደረጋችሁ በስልክ። የተጠራበት ቦታ ሲደርስ እናንተ ገጫችሁት። ይሄን ነገር እኮ ተናዟል አብርሃም አይደል? እሱ በራሱ ተናገረ እንጂ ረዲት እዚህ ላይ እኔ ይሄን የማውቀው ነገር የለም። ምኑን ነው የምታውቀው ነገር የሌለው? እኔ እሷ ትጥራው ማን ትጥራው እኔ በምንም የማውቀው ነገር የለም። እኔ ምነው ቀልድ ነው እንዲያስቀው? ምንም ቀልድ አይደለም። እኔ ምንም ነገርኩ እኮ። እሷ ለምን ታዘዋለች? እኔ ፍቅረኛዬ ነች፣ እሷ ነፍሰ ጡር ነች። ፍቅረኛው ስለሆነች እንዲህ ቦታ እንድትመጣልኝ ምንድን ነች? ነፍሰ ጡር ነች። የኔ ፍቅረኛዬ ነች። ምን ማለት ነው ነፍሰ ጡር ነች? በቃ ኦልሬዲ ባለቤቴ ነች ማለት ነው። ማለት ነገሩ ወዴት እየሄደ እንደሆነ አላውቅም። አሁንም በእርግጥ ተደውሎላት ያለችበት ቦታ ተናግራ አጋጣሚ ሆኖ ሰፈራቸው ላይ የሚገኝ ጤና ጣቢያ እንደሆነች ተናግራ መኪና ተልኳል፣ ሊያመጣት ሄደዋል። በእርግጥ ጤና ጣቢያ ሄደችበት ምክንያት ምን እንደሆነ አላውቅም። ቼክአፕ ነው፣ ነፍሰ ጡር ነች። እንዴት ሆኖ ነገርኳ እንዴ? ባለቤቴ ነች። በቃ አሁን በቃ 2 ወር ምናምን ያልፎናል። በቃ እንትን ካልን በቃ እንጋባ ምናምን ተባብለን ሁሉ ነገር ጨርሰናል። ቤተሰብ ማሳወቅ ብቻ ነው። ቆይ በምን አይነት መንገድ እቺ ልጅ አሳምናት ነው እንደዚህ አይነት ነገር ውስጥ የከተተት? እንዴ በፍቅር ነው። በፍቅር የሰው ፍቅረኛ ዝም ብሎ በፍቅር አሳምኖ የራስ ማድረግ ይቻላል? ምክንያቱም እኛ እስከምናውቀው ድረስ ባልደረባህ ታዛዥህ ውሻዬ ነው ያልከው በቀደም ውሻዬ ያልከው አብርሃም ራሱ ሲናገር ምንድን ነው ያለው? ለእናንተ አሳልፎ ሚስጥሩን እንዳይናገር
ፍቅረኛህን እንገልብሃለን ብለን እያስፈራራን ነበር አልነበር ያለው? ይሄ እኮ እንደ ማስረጃም የተያዘ ቃል ነው። ታዲያ ፍቅረኛው የነበረችን ሴት እንዴት ነው አንተ በዚህ ቻች ጊዜ ውስጥ አሳምነ ፍቅረኛ አድርገህ ልታስረግዛት የምችለው? ቀሪ ወይን ነው ነገርኩ። ጓደኛዬ ነች። ችግር የለውም። ይሄን እሷ ስመጣ ከሷ ጋር ማውራት እችላለሁ። ይበልጥ ማብራሪያውን እሷ ትሰኛለች፣ ምን አይነት ሁኔታ ላይ እንዳለች። በእርግጥ ትንሽ ግር ያለኝ ነገር ነበር። ሲደውላት ያወሩበት መንገድ ማለት እኛ የምንገምተው መንገድ አልነበረም። እኛ የሰማነውም ደግሞ ታግታ እንደተቀመጠች ነበር። ነገር ግን ሲደወላት በነፃነት ራሷን ችላ እየተንቀሳቀሰች እንደሆነ ራሷን ችላ ጤና ጣቢያ እንደሄደች እንግዲህ ሰምተን ነው መኪና ያለችበት ቦታ ድረስ የኛን ሰዎች ይላክኑ እንዲያመጡት። ይሄን ከሷ ጋር ማውራት ፈልጋለሁ። ችግር የለውም። ወደኛ እንመለስ አይሻል? ወደ እኔና ወደ አንተ እንመለስ። ምክንያቱም ሴራን ለመስራት ነው እኛ አስፈር ላይ በጥበቃነት የተቀጠርኩ። ይሄ ነገር በደንብ አውርተናል። ይሁን ዝተብኛል ኤጀንት አገኛለሁ ብላ በለኛል አይደል? ስለዚህ እስኪ ምን ነበር እቅዳችሁ? አሁን ዛሬ በደንብ ነው እየተደገሰ የነበረው ድግስ ምን ነበር? ስታከናውነው የቆየው እዛ አካባቢ ላይ ባለህበት ሰዓት ምን እየሰራ ነበር? ምን እያደረግ? በእርግጥ ነግረኸኛል፣ እከታተል ነበር። ስትወጣ መኪና አለኝ እኔም የምከታተልበትና ብለኸኛል። እና ከዛ ባሻገር ምን ነበር ስታከናውን የነበረው? እስኪ ስትሰራ የነበረው ነው ስራ። ያው ማማውን ታውቀዋለህ፣ ካንተ በር ፊት ለፊት ነው። እዛ ደግሞ እኔ በመመደብ የተለያዩ ዘዴዎችን እጠቀማለሁ። በእኔ በኩል ለምን መረጃዎችን አንተ ኮንታክት የምታደርጋቸውን ሰዎች፣ አንተ ጋር የሚመጡ ሰዎች፣ አዳዲስ ሰዎች ሌላ ሰው ልካለሁ። መኪና ይዘው የሚመጡ ከሆነ ማንነታቸው እስኪታወቅ ጠቅሙናል አይጠቅሙንም መረጃ በቪዲዮም በፎቶም እልካለሁ ማለት ነው። መረጃ በፎቶም በቪዲዮ ማለት ወደ እኔ ቤት የሚገባውን ሰውና የሚወጣውን ሰው ቪዲዮም ፎቶም ታነሳ ነበር ማለት ነው? አዎ ከፍታ ስላለው ግቢ ውስጥ ያለውን እንቅስቃሴ ሙላ በቃ በደንብ ነበር ማስተላለፈው ማለት ነው። እሺ ድግስም እየደገሳችሁልኝ እንደነበረም ነግረኸኛል። ምን ነበር ድግሱ? ምን ነበር? እስኪ በጣም ትልቅ ነገር ሊፈጠር እንደነበረ ምናምን ስትቆጩላ እንደነበረ፣ ምክንያቱም በእኔ ስላገኘው ቀድሜ በጣም ተናደስ ስትቆጩላ ነበር። እስኪ ምን ነበር እቅዳችሁ? እቅዳችሁ ንገረኝ። የእቅዱ ሙሉ አካል አንተን ማስወገድና ሌላ ደግሞ ለሌላ ስራ የሚጠቅሙን ሰዎች ካንተ ጋር ኮኔክት ካለ ካንተ መቅደም ያለበትም ካለ ያን ማጣራት ነው ማለት። ካንተ መቅደም ያለበት ማይታወቁ ሰዎች ይመጣሉ አንተ ጋር። አይ ታይተው የማይታወቁ አብረውም ያሉ አሉ፣ የማይታወቁም ሰዎች አሉ። እነሱ ሲመጡ ስለነሱ ኢንፎርሜሽን ማስመንትን ማለት ነው። ሰፈራቸው፣ ቤታቸው፣ የሚሄዱበት የሚሰሩበት መስሪያ ቤት ይላካል። ሰው ይላካል፣ ሲወጡ ይላካል። መኪናም ከያዙ በመኪና ይከተሏቸው ማለት ዋናኛ ታርጌታቸው ነው። ከሆንኩኝ ሌሎችን መከታተል ለምን አስፈለገ? የእኛን ስራ በደንብ አልተረዳውም ማለት ነው እኮ። አስረዳኝ እስኪ የእናንተ ስራ ምንድን ነው? እስኪ በደንብ አስረዳኝ። አንተን መከታተል ማለት አንተም ብቻ አይደለም እኮ። አንተም ሰው እንደምትልከው እኛም ሰው እንልካለን። ከበላይ ውጪ እስኪ ሌላ እርምጃ ወሰዳችሁበት ሰው አለ ወይ ደግሞ ልትወስዱበት የታቀደ ሰው አለ? አይ የለም የለም። ማለት ብዙዎቹ ስትከታተሏቸው ስለነበረ ያገኛችሁባቸው መረጃ በዚህ መንገድ ይሄን አገሌን እናጠምደዋለን ምናምን ብላችሁ ያሰባችሁት ሰው አለ? ታርጌት፣ ሁሉም ታርጌት አለው እኮ። ምን አይነት ታርጌት? ምንድን ነው የምትፈልጉት ከነዛ ሰዎች? ጊዜው ሲደርስ ነው ሁሉም ነገር የሚሆነው። መጀመሪያ መረጃ ትሰበስባለህ። በምንድን ነው? በቃ ከኔ ጋር እኔ ብቻ እኮ አይደለም፣ ከኔ በላይም አለች እኮ መረጃ። በእንደዚህ ነግሬያለሁ፣ በቴክስት ይደርሰኛል። ከዛ ስለዚህ ሰው መረጃ
ሲባል በቃ መረጃ ማስተላለፍ ነው። በምን ይጠቅመኛል፣ እንዴት ይጠቅመኛል? ከላይ የሚመጣ ነው። አንተ የሚጠበቀው መረጃ ማስተላለፍ ብቻ ነው። ከዛ የሚጠብቀውን ትጠብቃለህ። ትእዛዝ ሲሰጥህ ስራ ትሰራለህ ማለት ነው። እሺ እኔን ለማስወገድ ነው እቅዳችሁ፣ ትልቁ እቅዳችሁ በዋነኝነት የያዛችሁት እኔን ማስወገድ ነው አይደል? አዎ ጊዜ በዚህ 10 ቀን በ10 ቀን ውስጥ ምናምን በቃ ሰዓት ጠብቅ ብቻ ነው በቃ እንጂ አልቋል ማለት ነው። ማለት ሰዓት ጠብቅ ብቻ ነው እንጂ አልቋል ማለት በቃ ውሳኔ ሰዓት መጠበቅ ነው። ታይሚንጉን ጠብቀህ በቃ የሚደረገው ማድረግ ነው እኮ። ምንድን ነበር የሚደረገው? ማድረግ ነው የሚደረገው ማድረግ ነው። እስኪ ንገረኝ፣ ምንድን ነው እቅዳችሁ? እቅዳችሁ እንደምን አትነግረኝ? በአግባቡ ማስወገድ ነው በቃ አንተ መግደል እኮ። በምን አይነት መልኩ? እሱማ በ10 ቀን ገና ትእዛዝ ሲሰጥ ነው እኮ። በዚህ 10 ቀን ውስጥ ነበር ለኔ እየተዘጋጃችልኝ ነበር። አዎ ለማስወገድ እኮ እኔም በማንኛውም ታይም እኮ ማስወገድ ቀላል ነው ግን እኮ እንደ እቅድ አድርጋችሁ ያዛችሁት በምን ልታስወግዱኝ ነበር? እሱ ከላይ የሚመጣ ነገር እቅድ አላወጣችሁበትም። ዝም ብላችሁ እንደ ተራ ሌባ ነው ዝም ብላችሁ እዛው ገደው ለማለት እንደዛማ ቢሆን ቀላል ነበር። ጥናት ተደርጎበት በስነ ስርዓት ነው በቃ በመድኃኒት የሚሆን ጥናትማ ለ2 ወር ያክል እኮ ጥናት አደረገብኛል። ከዛ ባሻገር ደግሞ መድኃኒቱን ደግሞ ሞክራብኝ እንዳልተሳካላት በደንብ አይጣለች እኮ። የተለያየ መንገድ ትጠቀማለህ። በመርፌ አለ፣ መጸዳጃ ቤት አለ፣ የህዝብ የሚጠቀምበት ሰው አለ። የተለያየ መንገድ ታስባለህ። በቃ ያንተ ስህተት ነበር የሚጠበቀው። ስለዚህ የኔን ስህተት ጠብቃችሁ ነው በእኔ ስህተት እኔን ለማጥፋት የምሞክሩት? ምን ይስተታል ብላችሁ ተጠብቃችሁ? ስህተትማ ከሰው ልጅ አይጠፋም እኮ። ምን አይነት ስህተት የምሳሳትላችሁ መስላችሁ? ራሴን እንደዚህ ዝም ብዬ አጋልጬ የሚሰጥ ይመስላል? አይ በመሳሪያ ለመግደል አንተ አልታሰብክም። መሳሪያ ለመጠቀም አንተ ላይ ምንም የእቅዱ አካል ምንም መሳሪያ ምንም ሳንጠቀም ነበር አንተን ማስወገድ የተፈለገው። ምንም እቅዱ አካል ምናምን እቅድም የላቸውም ሲጀምር እነዚህ ሰዎች። የሆነ ተራ የሆነ ስራ ነው እየሰሩ ያሉት ሲጀምሩ። በእርግጥ ቀርበውኛል። እንግዲህ 2 ወር ያክል ጉያዬ ስር ቁጭ ብሎ ስገባ ስወጣ ጠብር ግፍ እያለ ሰላምታ እያቀረበልኝ ራሱን እንደ ሰፈር ጥበቃ አድርጎኛ ሰፈር ከቆየ እንግዲህ 2 ወር አልፎታል። በዚህ ሁኔታ ውስጥ ብዙ አይነት እርምጃ መውሰድ ይችሉ ነበር፣ ግን ፈሪ ናቸው። ጊዜና ሁኔታ አይደለም የሚጠብቁት፣ ፈሪ ናቸው። ማስወገድ ብቻ እኮ አይደለም ዝም በል። ሲቀጥል ደግሞ ዝም በል። ሲቀጥል ደግሞ ከኔ ጋር ዲል አድርጋ ከኔ ጋር ውል ተፈራርማ ሰነዶቹን ፋይሎቹን በወርቁ ልንቀያየር በወርቁ ልንለዋወጥ ተነጋግረን ሰዓትና ቀጠሮ እንጠብቃለን። እኛ ጊዜና ቦታ እንጠብቃለን። እሷ ጭራሽ እኔን ለማጥፋት እቅድ ላይ ነች። ማዘናጊያ ነው። ምን ነው ማዘናጊያ? እቅድ ያለች ማዘናጊያ ነው። ይሄን ስማማ ምናምን የሚባለው ነገር ማዘናጊያ ነው። ድርድሩ ማዘናጊያ ነው። ያ ያሞኔ እኔን አይጎዳኝም ማለት ማዘናጊያ ከሆነ ይሁን፣ የሚያዋጣሽ ከሆነ ቀጥይበት፣ በርቺ ማለት ፈልጋለሁ። እኔን መቼም ቢሆን እንዴትም በምንም ታምር እንደማትደርሽብኝ፣ እንደማትነኪኝ፣ እንደማትወጂልኝ ደርሽ ሞክረሽን ደግሞ አይተሽዋል። የእውነት ደግሞ እሱ እንደሚለው ይሄ ነገር እቅድሽ ልውውጥ እናድርግ ያልሽው ማዘናጊያ ከሆነ በራስሽ ላይ ፈርደሻል ማለት ነው። አስፈላጊ ከሆነ ውሳኔው ሁላ እንዲወሰንብሽ ማድረግ እንችላለን።
በተገኘችበት እንድትያዥ እርምጃ ተወስዶብሽ ራሱ እንድትያዥ ማድረግ ይቻላል። በታየሽበት በጥይት ተመተሽ እንድትያዥ ለማድረግ ይቻላል። አንቺ ለአንድ ልጅሽ ራሷን እያስጨነቀች ራሷን ለማጥፋት በአንቺ የመጣ በእናቷ የመጣ ራሷን ለማጥፋት መድኃኒት የወሰደች ልጅ እንዳለሽ እንግዲህ እንድታያት ብዬ ቪዲዮ ሰርችልሻለሁ። ከሷ ጋር ሆኖ አይተሽዋል። ምንም አልመሰለሽም ማለት ለማን ነው ይህንን ነገር እያደረግሻለሽ? ገንዘቡን ሀብቱን መፈለግ ንብረቱን መፈለግ ለማን ነው? ሌላ ቦታ ተጨማሪ ልጆች አሉሽ? የለሽም አይደል? አንድ ልጅ ነች አለችሽ። ከዚህ በኋላ ምን ያህል ዓመት እዚህ ምድር ላይ ልቆይ ነው እንደዚህ አይነት ነገር ሁኔታ ውስጥ ያለሽ? ከዚህ በኋላ ነው ወይስ ንብረቱን ሀብቱን የምታገኙ ገንዘብ ምናምን ይዘሽ ለመቀበር እቅዳለሽ? እንደዛ ካልሆነ በስተቀር መቼም ምንም እየገባኝ አይደለም ሐሳብሽ። ሰው እንዴት ለአንድ ልጁ ሲል መሆን ያቅቷል? እንዴት ለአንድ ልጁ ሲል ሁሉን ነገር ጥሎ በቃ ኢቭን ለድርድር ራሱ እኮ ተመቸውሽ አይደለ? በቃ ነፃ እንድትሆኚና ከልጅሽ ጋር በሰላም እንድትሆኚ ውልሽን ፈረምኩልሽ አይደል? እንዴት ይሄንን እንደው ጠመድነት ታስቢያለሽ? ለምን ሲባል እሺ ለማንኛውም ወደ ቤተሰቦች ነይ ሰላም አለ ሰላም ምንም አልሆንኩም ካደለህም ያ ደህና ነሽ? ምን አሉሽ? እኔ ደህና ነኝ። ምንድነው ክርክሩ? አይ ምንም እነሱ አንዳንድ መረጃ እንትን ብለው እኮ ፊትም ልክ አይደለም። ተረጋጊ እስኪ። ያናግር አወራለሁ። ምንድነው ማስኪያረከው? ምንድነው የሁሉ ግርግር? እኔን አታውቂኝም? አላውቅም። እርግጠኛ ነሽ? አላውቅም። አባቴ እንደገና ደህና ነህ? ደህና ነኝ እኔ። እርግጠኛ ነሽ አታውቂኝም? ራሱ ነው የረበሽኝ። አላውቅም። ምን ሆናችኋል? ምን ተፈጥሮ ነው? እስኪ ተረጋጊ መጀመሪያ። ሆስፒታል ነው መሰለኝ የመጣሽው አይደል? አዎ እኔ ጨነቀኝ። ሲደውልልኝ ድምፁም ልክ አይደለምና ምን ሆና ብያለሁ። ሆስፒታል በሰላም ነሽ? ቼክ አፕ አለ። የምን ቼክ አፕ? ምንድን ናቸው? ምንድን ናቸው? ነገራቸው። እኔም ነግሬያቸዋለሁ እኮ። የእናንተ ጉዳይ ምንድን ነው? የእርግዝና ቼክ አፕ ነው ያልኩት። ኦኬ። ነፍሰ ጡር ነሽ? ስንት ጊዜ ነሽ? ወደ 3። ንገራቸው፣ ችግር የለውም። አይ ምንድን ናቸው? አይ ለጥየቃ ነው። ምንድን ነው? እስኪ አንድ ጥያቄ ልጠይቅሽ። ወደ 3 ወር ብለሽኛል። እሱ እንዴት ነበር የምታውቂው? ንገራቸው፣ ችግር የለውም። በአጋጣሚ ነው የተገናኘ ነው። በአጋጣሚ ማለት አጋጣሚ እኔ እንትን ነው የምሰራውና ይሄ ሸራ ቤት ምናምን አለ እንደዚህ ሳይት እንደዚህ ሲሰራ ከታች ብስኩት ቤት ምናምን መስራት እና ህንፃ ሲጀመር ከስር ነው የሚይዘው እና ያ የነበርኩበት ህንፃ አልኩ ሌላኛው ጋር ሲጀምሩ ግንባታ በዛ መሀል ላይ ተዋወቅን። በዛ መሀል ላይ ምን አይነት ቦታ ተዋወቃችሁ? ቦታዎች ላይ ስወጣ ምናምን እንደዚህ ቀው ወደዚህ በማድረግ መሀል ነው ያገኘሁት። መንገድ ላይ ነው የተገናኛችሁት? አልነገርካቸውም? ቆይ አንዴ እሷን ነው እየጠየኳት ያለሁት። መንገድ ላይ ነው የተዋወቃችሁት? እሱን ሳላማክር ስለማላወራት ነው። አይ እሱ የነገረንን ነግረው ነበር። እሺ አሁን ደግሞ ከአንቺ ነው እየሰማን ያለነውና ገበያ አካባቢ ነው ተፈለገ። ገበያ አካባቢ እሺ። ማለት ዕቃ ልገዛ ምናምን እንደዚህ በሚሄድ ሰዓት በዛ መሀል ያገኘሁት። ገበያ ውስጥ እሱም ዕቃ እየገዛ ነበር? አዎ ላስጭን ስወጣ ነው የተገናኘነው እና የተወሰነ ዕቃ ላግዝሻለኝ ወደ መኪናው ሄድን ማለት ነው። ኦኬ እዛ መኪና አስገባ አይደለም? ምን ተፈጥሮ ነው? ቅድም ምን ነበር ያልከኝ አንተ? ኦኬ ተይው። ስሙ ማን ነው?
ይቅርታ ነው። ምንድነው በጣም እያስጨነቀኝ ነው። አትጨነቂ፣ እንድትጨነቂ አይደለም። መኩሪያ አዎ፣ በመኩሪያ ነው የምታውቂው? ሌላ ስም የለውም፣ መኩሪያ ነው። እርግጠኛ ነሽ? አዎ። እንዴት ትጠራጠራለህ? ለሚስት ማለት ሚስቴ ነሽ ብለሃል አይደል? ነፍሰ ጡር የሆነችው ከአንተ ነው አይደል? እንዴት ትክክለኛ ስምን አታውቁም? ምንድን ነው የሚያወራው? አይን ነው የምታውቀው እኮ። እንዴት ትክክለኛ ስምን አታውቁም? መቼም ስትፈራረሙ መታወቂያ ሳይተ ምናምን ነው አይደል? ልትጋቡ ስትሉ 80 ምናምን የምትፈራረሙት በመታወቂያ ምናምን ነው አይደል? እኔ አሁን ካንቺ ጋር ነው ማውራት የምፈልገው፣ ከሱ ጋር ነው። እሺ፣ ግን ምንድነው ስም ምን ሆናል? አይ ዛራው ቆኖ አንዴ ስሚዛችሁ ምንድነው ማለት ነው? በጣም አስጨንቀኳል። ልጁ ልክ አይደለም ፊቱ። ምንድነው አንተ? እስኪ ተረጋጊ፣ ተረጋጊ። ምንድነው የምታጋጋው? ስታቻኩል እኮ ነው ያመጣኸኝ። ረዲት ባለቤትሽ? አዎ ባለቤቴ ነው። ምን ያህል ጊዜ ሆነሽ ካወቅሽው? 5 ወር 4 ወር እንደዛ። 5 ወር አካባቢ። 5 ወር 4 ወር። 5 ወር 4 ወር ካወቅሽው 5 ወር 4 ወር ሆነሽ አሁን ነፍሰ ጡር ነኝ ወደ 3 ወር እየሄድኩ ነው ብለሽ ነው? አዎ። አልፈጠንሽም? በጣም ስለተቀራረብን አልፈጠንኩም። አንደኛ ስሙን በደንብ በስተክል አታውቂውም። ሁለተኛ ሁለታችሁም የነገራችሁኝ ግንኙነት እንዴት እንደተገናኛችሁ ፍጹም ተቃራኒ ነው። ምክንያቱም እሱ እንዳለው ከሆነ ታክሲ ውስጥ አገኘኋት፣ ታክሲ ተዋወቅን፣ አንድ አጋጣሚ ሆኖ የምንወርድበት ሰፈር አንድ ነበር ነው። አንቺ ያልሻለሽው ደግሞ ገበያ ውስጥ ዕቃ ምናምን ገዛዝቼ ሲሄድ አግዙኝ ወደ መኪናው ወሰደልኝ ነው። ወይ ሲያስረዳ እንትን ብለህ ነው ወይ በደንብ አልሰማው ይሆናል እንጂ ዕቃ ይዤ ወደ መኪናው ስገባ ነው የተገናኘ ነው። ትራንስፖርት ሊሆን ይችላል። ይቨንልሽ ትምኛለሽ። ትክክለኛ ስሙን አታውቅም። ሌላ ስም የለውም። ምን ሌላም ጓደኞች እኮ የሚጠሩት በዚህ ስም ነው አይደለም? መኩሪያ የሽፋን ስሙ ነው። እሺ ተይው፣ ስለሱ እንተው። ማን ነው ልትለኝ ነው? ስላንቺ ላውራ። እሱን እንተውና ስላንቺ እናውራ። እሺ ስለኔ እናውራ አይሻልም? እስኪ ረዲት ማለች ቤተሰቦቿ የት ናቸው? እኔ በጣም ማለት ግራ የገባው ስሜት ውስጥ ነው የከተትከኝ። ተረጋጊ። እንድትረጋጊ ስለራስሽ ንገሪኝ። አስተዳደግሽ ምናምን ንገሪኝ እስኪ። የክፍለ ሀገር ልጅ ነኝ። እሺ። ከክፍለ ሀገር ነው የመጣሁት። ሰርቼ የማደርሰው ነው። ቤተሰቦች እዛው ናቸው? እዚህም ያሉ አሉ፣ ክፍለ ሀገርም ያሉ አሉ። ምንድን ነው እዚህ የሚሰሩ? እንዳልኩ ነው ብስኩት ቤት፣ እንደዚህ ቁርስ፣ ህንፃ ኮንስትራክሽን ላይ እንደዚህ ግራውንዱን እንይዝና እዛ ላይ ለሚሰሩት ቀን ሰራተኞች ምግብ ምናምን አቀርባለሁ። ምን ያህል ጊዜ ሆነሽ አዲስ አበባ መጥተሽ? ረጅም ዓመት ሆኖኛል። ወደ አዲስ አበባ ከመጣሽ? አዎ ረጅም ዓመት። ቀጥታ እንደመጣሽ ምን ልትሰራ የገባሽ? ለስራውን እስካገኝ የተወሰነ ቦታ በእንትን ሰርቻለሁ። ተላላኪም እንደዚህ አጋዥም ሆኜ ወጥ ቤትም ምናምን ሰርቻለሁ። በብዙ መንገድ ሰርቻለሁ። ከዛም በኋላ ይህ ስራ ደግሞ በእንደዚህ በምንድነው በቀበሌ ምናምን ሳገኝ መግባት ጀመርኩኝ። ሸራቤት እያደረኩ ይህን ስራ ነው የምሰራው። በጣም ጥሩ። ከዚህ በፊት ማለትም አሁን መኩሪያ እያለን ከምንጠራው ሰው በፊት ሌላ ፍቅረኛ አልነበርሽ? ሰው ነኝ፣ ይኖረኛል አለኝ ነበረኝ። እዚህ አዲስ አበባ? አዎ አዲስ አበባ። የቅርብ ጊዜ? አዎ ቅርብ ጊዜ። አዎ። ማን ነው? አስፈላጊ ነው? አሁን ተለያይተናል እኮ ምንድን ወደ ኋላ መመለስ በላይ አይደል? አዎ። ምን ተፈጠረ? መች ነው የተለያየሽው ከበላይ ጋር? 6 ወር ምናምን ይሆናል። በቃ ሱቁን እንዳቆምኩኝ ተለያይተናል። 6 ወር? አዎ ሱቁን እንዳቆምኩኝ። 6 ወር ሆነሽ ከበላይ ጋር ከተለያየሽ፣ 5 ወር ሆነሽ ከዚህ ሰውዬ ጋር ከተገናኘሽ፣ 3 ወር ሆነሽ ካረግሽ አይከብድም እንዴ? የኔ ወንድም እኔ እኮ ነኝ እድሜን ጊዜን የማውቀው አይደል እንዴ? ማን በምን ሰዓት ላይ እንደሚያስፈልገኝ የማውቀው እኔ ነኝ። ለኔ እሱ መልካም ሆኖ ስለታየኝ ከሱ ጋር መቀጠልን ፈለኩኝ። ከሱ ጋር እየኖርኩኝ ነው። ያ የትናንት ህይወቴ ነው አይደል? ማለት በጣም የፈጠነ ይመስለኛል እኮ። በምን ምክንያት ተጣላችሁ ከበላይ ጋር? በላይ ገና ይቀረዋል ማለት መስራት የሚፈልጋቸው ስራዎች አሉት። ማሳካት የሚፈልጋቸው ልሞች ገና ናቸው። እሱን እስኪያሳካ ደግሞ እኔም እድሜን እፈልገዋለሁ። በላይን እንዴት ነበር ያወቅሽው? በነበርኩበት ስራ ቦታ ላይ ሻይ ቡና በምሰጥ ሰዓት። መቼም ስለ በላይ ብዙ ነገር ታውቂያለሽ አይደል?
እናወራለን ሳይሆን ስለበላይ ህይወት ስለበላይ ላይፍ ብዙ ነገር ታውቃለሽ። አዎ በሰዓቱ የምናወራቸው ነገሮች አሉ። ስለ ቤተሰቡ፣ ስለ እናቱ፣ ስለነበረው ነገሮች አውቃለሁ። ስለነበረበት ሀዘን ነበርኩኝ። በሀዘኑም ከጎኑ እንትን ባልልም ብዙ ነገር ሳፖርት ሳደርገው ነበር ከጎኑ። ግን ምንም ከዛ በኋላ ማለት የሆነ ጊዜ ላይ ስራ አግኝቶ ስራ መስራት እንደጀመረ ቆንጆ ስራ እንደሚሰራም ምን እንደሚሰራ ጀመር ታውቂያለሽ? ያው እየሰራ ማግኘት ጀመረ። በፊት እኔ ሳውቀው ስራ አልነበረም በወቅቱ። እያለ ስራ አገኘ። ራሱን ማሸነፍ ጀመረ። የራሱን ኑሮ መኖር ጀመረ። እየተስተካከለለት መጣ ህይወት። ታዲያ በላይ ከምን አይነት ድርጅት ጋር ምን አይነት ስራ እንደሚሰራ ሪስክ ያለው ስራ እንደሚሰራ በደንብ ታውቂያለሽ? ያው የሚጎዳውን ነገሮች ከስር እለው ነበር። ራሱን ለሰው ልጅ አሳልፎ እስከ መስጠት ደረጃ ድረስ ለሰው ልጅ መልካም ስራ እየሰራ እንደሆነ በደንብ ታውቂያለሽ? አውቃለሁ። የሚጎዳውን ነገር እነግረው ነበር። ይሄንን ስራውን ካወቅሽ ታዲያ ከኛ ጋር እንደሚሰራ እንደነበር እንዴት አታውቂም? እኔ እንዴት አላወቅሽ? ያው በሚነግረኝ ነገር እኮ አውቃለሁ፣ ግን እንዲተው ወይም ነገር ይሄን ነገር አይጠቅምም ይሄን ነገር ተው እለው ነበር። ማለት ለሰው ልጅ መድረሱ መልካም ስራ መስራቱ ነው የማይጠቅመው? ከወንጀለኞች ጋር መፋጠጡ ነው የማይጠቅመው? በዛ ወይ ብቻ አይደለም፣ እሱም ራሱን ሪስክ ሊወስዳል። በጣም ፊት ለፊት የሚጋፈጣቸው ነገሮች። እኛ ስራ ውስጥ ያሉ ሰዎች ጠቅላላ ራሳቸውን አጋልጠው ነው የሚሰሩት። ያ ደግሞ እሱ የሚጎዳው ነበር በሰዓቱ። በዙሪያው የሚያዝንለት የሚከተለው ሰው አልነበረም። ምን ማለት ነው? እኛ ወንድሞቹ ግን አንኩ እኔ ጋር ነው ስራ የሚሰራው። እኔ እንዴት አታውቂኝም? ስራውን ካወቅሽ ምኑን ካወቅሽ እኔ እንዴት አታውቂኝም? ራስን ከልልሃል እኮ እኔ በምን ልለይ? የፈለገ ልከልል እንደዚህ እንደምሰራ ታውቂያለሽ? አውቃለሁ። ታዲያ ምንድነው በምን ልለይ ምናምን ገምት ምን እኔ አሁን የተስተካከለ ህይወት ላይ ነኝ። ወደ ኋላ መልሰህ ባትረብሽኝ ደስ ይለኛል። እሱ የሚለወጥ ሰው አይደለም። እሱ የሚታገላቸው ብዙ ትግሎች አሉት። አዎ በጣም ብዙ የሚታገለው ትግል አለ። ረጅሙን ጊዜን ደግሞ ያን ነገር እንዲያቆም ራሱ ላይ እንዲሰራ እድሜዬንም ጊዜንም ገንዘቤንም ንብረቴንም ሳጠፋ ነበር አብሬ። ማስተካከል ስላልቻለ ነው ወደ ኋላ የተመለሰው። ስለዚህ የራሴን ህይወት መርጫለሁ። ማስተካከል ስላልቻለ እሱ የሚፈልጋቸው ህልሞች አሉት፣ የራሱ ህልም። እኔ ደግሞ የራሴ ህልም አለኝ፣ የራሴ ህይወት። ሁሌ እሱን አልጠብቅም፣ የእሱን እንትን እስኪያሳካ አልጠብቅም። እሱ የሚያሳድደው ሰው አለ፣ እሱን ሰው ይከተላል። በዚህ እናቴ ህልም አለ ይላል፣ በዚህ ሰው ለምን እድሜን ከዚህ ያለ እንግዲህ ከበላይ ጋር 6 ወር ሆኖኛል ከተለያየን ብለሻል። አዎ ከዚህ ሰውዬ ጋር ደግሞ 5 ወር ሆኖኛል ብለሻል። አሁን ይህን ሁላ ነገር እየቀባጠርሻለሽ ለምን እንደሆነ አልገባኝም። ለምንድን ነው በዚህ ልክ ከዚህ ሰውዬ ጋር ጤናማ የሆነ ኑሮ እየኖርሽ እንዳለሽ የምትነግሪኝ? አሁንም በማስፈራራት ይዘውሻል? ማንም ያስፈራራኝ ሰው የለም። ማንም ያስፈራራኝ ሰው የለም። እኔ ፈልጌ ነው ከሱ ሰው ጋር እየኖርኩ ያለሁት አይደል? እርግጠኛ ነሽ ፈልገሽ ነው? አዎ ፈልጌ ነው። መልካም ሰው ነው። 3 ቀን ሙሉ እኛ ጋር ታስሮ ነበር የቆየው። አልፈለግሽም? ስራ ይሰራል። ትላልቅ ስራዎች ስለሚሰራ በቃ ስራ ላይ ነው። ምንድነው ትላልቅ ስራዎች? እስኪ ምንድነው ትላልቅ ስራዎች? ይሰራል ስራዎች እኮ። ምን አይነት ስራ? ጊዜ ይፈልጋል። የሆነ አንድ የት ነው ይለኛል፣ ክፍለ ሀገር የሚወጣ እንደ ኢምፖርት ነገር የሚለኛል። ለምንድን ነው የምትስቀው? ክፍለ ሀገር የሚለኛል ኢምፖርት ነገር እንደዚህ ነገር ይሰራል። ኧረ እባክሽ ሶኒ በጣም ስለሚንከባከበኝ እኔ ከሱ ጋር እንግዲህ ሰላም ነኝ። ማንም ያገተኝ ሰው የለም። ይሄ ሰውዬ እኮ መኩሪያ እያለ ነው የምንጠራው። ሰውዬ ራሱን መኩሪያ በሚል ስያሜ ሰይሞ አንቺ ኢምፖርት ነው ኤክስፖርት ነው ክፍለ ሀገር ነው ምናምን እያልሽ የምታሞካሹ እኔ ሰፈር ውስጥ ለ2 ወር ያክል በዘበኛነት እየሰራ የቆየ ሰው ነው። አልነበረ አታውቀውም? እሺ ስለሱ ምንም ነገር የምታውቀው ነገር የለም። እንዴት ነው ዘበኝነት ይሰራል ብለህ ስለሱ የምታወራው? ሰምኛለሽ? ምን ልስማ? ዘበኛ ሆኖ መቶኛ አስፈር ላይ ተቀጥሮ እኔን በስለላ እኔን እየሰለለ የቆየ ሰው ነው። ሲቀጥል ደግሞ ስሙ ትክክለኛ ስሙ መኩሪያ ሳይሆን ሽመልስ ነው። ይኸውልህ የምታወራው ሌላ ሰው ታሪክ ካለ ስለዛ ሰው ማውራት ትችላለህ። እኔ እየነገርኩ ያለ ደግሞ ስለኔ መኩሪያ ነው። እሺ የኔ መኩሪያ አንተ የምትለው ሰው አይደለም። ስለ ጥበቃም የሚሰራ ሰው አይደለም። እኛ እኮ ብዙ አናዘነዋል። የጥበቃ ገንዘብ ነው ታዲያ የምኖርበት። ይኸውልሽ ብዙ የምትኖሪበት ገንዘብ የጥበቃ ገንዘብ አይደለም፣ የወንጀል ገንዘብ ነው። ምንም አይነት ወንጀል አይሰራም። የኔ ትዳር መረበሽ ከሆነ አላማ አንተም ሆንክ አባላቶች ከኔ ህይወት ውጡልኝ። በዚህኛውም የመጣችሁ ህይወቴን አትረብሹብኝ። እስኪ በየትኛው መጣንብሽ ከዚህ በፊት? በዚህኛው ያለፈ ታሪክሽ፣ አሁን ያለ ህይወትሽ ምንድነው የምትፈልገው አንተ ሰውዬ? ከኔ
ተረጋጊ። ምንድን ነው የምረጋጋው? እንዳልሽው የምር ነብሰ ጡር ከሆንሽ ተረጋጊ። የምረጋጋበት ርዕስ አለማ የምታወራው አንተ የምታወራውን ፈረሱ እያስተብክ ነው የምታወራው። እኔ እውነት ነው እየነገርኩሽ ያሉት። እንዴት አይነት እውነት አላውቅም። ጥበቃ የሚባል ታሪክ የሌለበት ሰው ነው የሚያገኘውን ገንዘብ ብታውቅ እንኳን ጥበቃ አይደለም አንተ የምታገኘውን ገንዘብ አይደለም። እሺ መታወቂያውን አምጡልኝ። እሺ መታወቂያውን ትሰጡኛላችሁ። እስኪ መታወቂያው ይምጣና መታወቂያው ላይ ያለውን ማንነት በደንብ ታየዋለሽ። ይኸውልህ አላማህ ምን እንደሆነ አልገባኝም። ስለ ትናንቴ ትጠይቀኛለህ። ትናንቴ ቀርቷል። ዛሬ ላይ ያለበት ሰላማዊ ህይወት ነው። ስለ ትናንት ሻርለም እያወራሁ ያለሁት ዛሬ ላይ ስላለሽበት ነው እያወራሁሽ ያለሁት። እሺ አንተስ ምን ልታገኝ ነው? የእሱን ህይወት እንደዚህ እየረበሽክ ያለው ምን አድርጎሃል? እስኪ ይሄን ሰውዬ ፎቶ እና ስሙን አንብቢ እንዴ። ያውም የአዲስ አበባ መታወቂያ ነው። ከየት አገኘው? ምንድነው ከየት አገኘው? እሱ ራሱ በእኛ እጅ አይደል እንዳለው። ማን ይሰጠ? እሱ እጅ ላይ ነበር ይሄ እስከዛሬ። ትክክለኛ ማንነቱና ትክክለኛ ስሙ ሽመልስ ነው። በካሬ በ73000 ብር 100% ለሚከፍሉ ደንበኞቻችን እንዲሁም 10% ለሚከፍሉ 50% የባንክ ብድር የተመቻቸለት ብዙዎች ለመኖር በሚመኙትና ሁሉን ነገር ባሟላው በሲኤምሲ አፍሪካ ኮንቬንሽን ሴንተር አጠገብ በምናስገነባው 5 ኮከብ ሆቴል ያካተተ ኮምፓውንድ አፓርትመንት ውስጥ ባለ 1 መኝታ በ720,000 ብር ቅድመ ክፍያ፣ ባለ 2 መኝታ በ1 ሚሊዮን ብር ቅድመ ክፍያ እንዲሁም ባለ 3 መኝታ በ1.4 ሚሊዮን ብር ቅድመ ክፍያ በማስታወቂያ ዋጋ እየሸጥን እንገኛለን። በዚህ 23000 ካሬ ላይ ባረፈው ኮምፓውንድ ውስጥ 5 ኮከብ ሆቴል፣ 2 ስዊሚንግ ፑል፣ ጂም ስፓና ሳውና፣ የባስኬትቦል ኮርት እንዲሁም ራኒንግ ኤንድ ባይኪንግ ትራክ፣ ኢንዶር እና አውትዶር የልጆች መጫወቻ ተካቶበታል። ለበለጠ መረጃና ሳይት ለመጎብኘት ይደውሉልን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። እኔ አላቅም፣ ስለ እውነት ይህን ታሪክ አላቅም። መኩሪያ ለወንጀል የሚጠቀምበት ለሽፋን የሚጠቀምበት ስሙ ነው። ይኸውልሽ ማስመሰልሽን አቁሚ። እኔ እያስመሰልኩ አይደለም። ረዴት ትሰሚኛለሽ? እኔ አንቺን በደንብ አቅሻለሁ። በአካል ባላቅሽም እንደዚህ በስም ምናምን በደንብ አቅሻለሁ። ምክንያቱም በበላይ አንደበት ሁሉ ጊዜ ስለምትነሽ ከበላይ ጋር ደግሞ 6 ወር ሆነ ምናምን ተከታተላ የሚለው ነገር አልቀበለውም። ፍጹም የውሸት ነገር ነው እየነገርሽኛለሽ። እኔ ሳንተን ዛሬ እንደለመነ ማለት ዛሬ ምን ብዬ ልቀበል? እኔ እሱን ረጅም ጊዜ ሳቀው በማንነቱ እጁ ላይ የማገኘው መታወቂያ ይሄ አይደለም። እጁ ላይ ያለ መታወቂያ ራሱ በራሱ ስም ያለ መታወቂያ ነው የማገኘው። ግን ይሄን ነገር እኔ እንዴት አድርጌ መቀበል እንደምችል አላውቅም። ስለዚህ ይኸውልሽ ትሰሚኛለሽ፣ ከበላይ ጋር 6 ወር ሆኗል ከተጣላ ምናምን የሚለውን ነገር ታዩ። ለምንድን ማልተው የረሳሁት ያለፈ ህይወቴ ነው። ይኸውልሽ ይሄ ፍጹም አሁን ወደ እውነታው ብንመለስ የተሻለ ነው። የቱ ነው እውነታ? ራሱ ባለቤት ያለ የመኩሪያን ትክክለኛ ማንነት አሳይቻለሁ። ይኸውልህ አንተ ይሄን ወረቀት አምጥተህ ስላሳየኝ እኔ አዎ ብዬ ልቀበል አልችልም። ከየት እንዳመጣውስ ምን አውቃለሁ? ጌታ አሰርተው ስንሆነ ይበቃ። እሱ ራሱ በእኛ እጅ ነው ያለው። ከየት አመጣዋለሁ? እኔ እኮ ባለቤቴን የማውቀው አይደል እንዴ? እሱ ራሱ በእኛ እጅ ነው ያለው። እኔ ልንገርህ አንድ ነገር፣ ህይወቴን አትረብሽ። እሱም ከሆነ ማለት ነው ትናንትና ነው አበላሸው ያቃጠለው ጊዜ በቃል። እሺ ዛሬ ላይ ተመልሶ እዚህ ህይወቴ ላይ ባይገባ ደስ ይለኛል። ያለፈው ታሪክ ስለ በላይ ባሉ ነው እንደዚህ እሱ ከሆነ ነው ያልሽ። አዎ እንዴት ላስብለት ነበረ? እድሜን እንኳን አስንደ ያንን ሁሉ አመታት ከሱ ጋር እንደዛ ስጃጃ ላይ ነበረ። በላይ የዛሬ 3 ወር አካባቢ የመኪና አደጋ እንደደረሰበት ታውቂያለሽ? እጁን አገኘ አላቅም። ስነ ስርዓትሽ ነሽ አላቅም። አሁን ንግግርሽን ከኔ ጋር ታስተካክያለሽ። አላቅም። የሰማሽኝ ነው? እጁን አገኘ ምናምን እንትኑ ይሄን ነገር ግጭት ውስጥ ነው የሚከተን ከኔ ጋር። ዛሬ ላይ እሺ ምን አግኝቶ ነው ህይወት ውስጥ የገባው? ለምን መጣ እኔ ጋር? ለምን ዛሬ ሰርፍ አይቀመጥም? አታውቂም አንቺ እሷ የመኪና አደጋ እንደደረሰበት? አላቅም። ግን ደግሞ እኮ አንቺ ነበርሽ ደውለሽ የጠራሽው። አንቺ ነበርሽ ለአስቸኳይ ነገር ደውለሽ ጠርተሽው ሲክነፈነፍ አንቺ የቀጠርሽበት ቦታ መጥቶ በመኪና አስገጭተሽው ማለት ቆይ አብረሻቸው ነው እንደሚሰሩ ደግሞ አስገጨችኝ አለ። አብረሻቸው ነው እንደሚሰሩ ከማን ናቸው? ማን ነው? ሰምኛለሽ? እኔ አስገድደውሽ እየመሰለኝ ነበር። አስፈራርተውሽ ይሄን ነገር እያስደረጉሽ ነበር የመሰለኝ። አሁን ግን ስረዳው አብረሻቸው እየሰራሽ ነው። ከማንም አባል ጋር የምሰራው ነገር የለኝም። ሰርቶ አደረ። ሰምኛለሽ? እኛ ስልክሽን ቼክ አድርገናል። እሺ አድርገው። እሺ ምን የዛሬ 3 ወር ማለት ነው ከ3 ወር በፊት
ለበላይ ደውለሽለት ነበር? የተወሰነ ሱቁን ሳቀያይር የተወሰነ ውክልና ነበር። ሱቁ ምናምን አትበያስ። ምንም አይነት ውክልና ሲጀምር አንቺ ካልቺ ጋር ሱቅ ምናምን እያለ መሰበስ ታይምም ጊዜም አልነበረውም ሲጀምር። እሺ አሁን ተራትሽን አቁሚ። ወደ ሌላ ነገር እንድንገባ ማፈልግ ከሆነ እውነታውን እንድንነግሪኝ የምፈልገው ደውለሽለት በአስቸኳይ እንደምትፈልጊው ነገርሽው እሱ አንቺን ብሎ ፍቅሩን ብሎ ወደ አንቺ ሲመጣ እነዚህ ሰዎች ደግሞ በመኪና ገጭቶት ሄዱ። ለመግደል ነበር አላማቸው። እኔ አላውቅም። እኔ ማቀው ውክልናው እንዲያስተካክልልኝ እየደወልኩለት። የምን ውክልና? የኔን ውክልና እሱን ማቀያየርበት እሱን አቀያየርልኝ ብዬ ነው የደወልኩለት እንጂ እኔ እሱ ጋር የምደውልበት ጉዳይ ኖሮኝ አይደለም። ደውለው ያልኩን ሱቅ እያቀያየርኩ ስለሆነ ወደ ሌላው እንጻማ ንግድ ፍቃድ አለው ሱቄ። ስለዚህ ውክልና የሰጠሁት ለሱ ነው። እሱ እንዲያስተካክል ነው ደጋግሜ እየደወልኩ የነበረው እንጂ ሌላ የተለየ እሱን የማስገጨት ምናምን የማውቀው ታሪክ የለኝም። ሸራ ቤት ህንጻዎች ሲሰሩ ምናምን ነገር ከስር ሸራ ቤቶች እየወጣች ነው ከህንጻ ወደ ህንጻ እየዘለለች ሻይ ቡና የምትሰራው ብስኩት ምናምን የምትሸጠው እና ለዚህም ደግሞ ውክልና አለው። ንግድ ፍቃድ አለው። ለምንድነው ያለ ንግድ ፍቃድ ምሰራ የምታደርገኝ? ንግድ ፍቃድ አለው። በሱ ነው የምሰራው። አብረን ስለነበር ውክልና ሰጥቻለሁ። እሱ ውጪ ስለሚል በዛው ይመቻል፣ ያስተካክላል። ምኑን ነው የሚያስተካክለው? ወረቀቶቹ ቢከፈል ካለ እሱ የትኛው ሰዓት ኖሮት ነው እሱ የሚመቸው? እኮ ጊዜ ስለሌለው ነው የተለያየ ነው አይደል? ጊዜ ስለሌለው ስለኔ ውክልናዬንም አንሳልኝ አንተም መንገድን ያዝ በሚል ነበር የደወልኩለት። አሁን ደግሞ ጊዜ ስለሌለው ለአንቺ ጊዜ ስለማይሰጥሽ ሆነ የተለያያችሁት? እሱማ ጊዜ ስለሌለው በጣም ብዙ አይነት ምክንያቶች ነው ደርጁ። አንዴ ማሳካት የሚፈልገው ነገር አለ ያለሽ እሱ ህልሙ ብዙ ነው ያለሽ። አዎ በሚወጣለት አላማ ይሩጥ። ስለዚህ እኔ ተወኝ በሚል ነበር የደወልኩለት። ውክልናዬን አንሳልኝ እኔ እናንተን ጨርስ ነው። ከዛ ውጪ ምንም ያልኩት ነገር የለም። የስልኩን ጥሪ ብቻ ከማየት ይልቅ እንትኑ ሪካርዱን ካገኘ ማየት ትችላለህ። ያልሽ ሪካርዱን ምናምን ማስወጣት እኮ እኛ ከብዱናል። ከቴሌ ደውለሽ ስትጠሪ ያለውን ሪካርዱን ማስወጣት ከብዱናል። ትችላለህ እንዴ? በጣም በሙሉ ኮንፊደንስ ነው እያወራሽ። እኔ ምንም ማለት የወንጀል ታሪክ ውስጥ የለበትም። አንድ ነገር ልንገርሽ ወይ? እሺ ንገረኝ። ይሄንን ተግባር የተገበረው በላይን በስተክል በመኪና እንዲገጭ ያስደረገው እራሱ አብርሃም ባንቺ ስልክ አስመጥተሽ ችግር የለውም እዚህ እንጨርሳለን። ይኸውልሽ ሰምኛለሽ፣ በደንብ አድምጪ። እየሰማሁ ነው። ይሄንን ወንጀል የፈጸመው በራሱ ሰው ተናዟል። ረዴትን እንድትደውልለት አድርገን ነው ይህንን ነገር ያደረግነው ብሏል። አሁን ይኸውልሽ አንድ ነገር ልንገርሽ፣ እነዚህ ሰዎች በነገራችን ላይ ተከራካሪላቸው አይመለከተኝም። ህሊናም ይሉኝታም ውለታም የሚባል ነገር እንደማያውቁ ነው። እኔ ልከራከርለት አይደለም። ስሚኝ፣ በደምብ ስሚኝ። እኔን እየሰማሁ እኮ ስሚኝ። በቃ ጣልቃ እንዳትገቢ ልኩን አውራን ስለባለቤት እንዴት ነው ጣልቃ እንዳትገቢ ዝም ብለሽ ስሚኝ። ለራስሽ ነው ነገር እየነገርኩሽ። እሺ ህሊናም ውለታም ይሉኝታ የሚባል ነገር አያውቃቸውም። አሳልፈው ነው የሚሰጡሽ። ለኛ እመኚኝ፣ አሳልፈው ይሰጡሻል። አንቺ አስፈራርቶሽ ሊሆን ይችላል ወይ ደግሞ በሆነ በጥቅም ይዞሽ ሊሆን ይችላል። አላውቅም። እሱ እንደዚህ ወገብሽን አስረሽ ትከራከሪላችኋለሽ። አዎ ከራከራ። እነሱ ግን መልሶ አሳልፈው ሲሰጡሽ ያኔ እንዳለምኝ ምንም ጉዳይ የለም። ምንም አንተ ተለማኝ ነህ ብላ ታስብ። እኔ ስለ ባለቤቴ ነው እየተነጋገርኩ ያለሁት። ስላለፈ ማንነቴ አትጠይቀኝ። ስለ አሁን ህይወቴ ደግሞ ልኑርበት። እሺ ለማንኛውም የትም እንዳትሄድ እሷንም አስገቧት። ትንሽ ለማንኛውም ነው ውሰዷት። የትም ቦታ እንዳትሄድ እዚሁ አስገቧት። ለምን ሲባል ቤት ይጀረዛ